አባዬ ያውቃል፣ ዳኒ ያውቃል፣ ቲና ታውቃለች፣ ኤደንም ቢሆን ታውቃለች። ሁሉም ነገር የተደበቀው ከኔና ከተመስገን ብቻ ነው። ተረጋጋና እኔ ላስረዳ እባክህ። ትሁት ቆይ እኔ ብቻ ለምን እንዳልሰማው ትነግሪኛለሽ? ትሁት ትልቅ ነገር ደብቃለች። ምንድነው የደበቀች? ትሁት ከኔ ምንድነው የደበቀችው ነገር? ትሁት ከካሌብ ፍቅር ይዟታል። ይሄ እኮ ከኔ በላይ ላንቺ መርዶ ነው ቲና። ማለት ትሁት የማንም ብትሆን ግድ አይሰጥህም ማለት ነው? አዎ ግድ አይሰጥም እኮ። እንዴት? መቼም ቢሆን ትሁት ከኔ እጅ ስለማትወጣ የኔና የኔ ብቻ ናት። እሺ ልቧ በሌላ ሰው ፍቅር ስለታወረ ያንተ መሆን አትችልም። ባፈቀረችው ልቧ እንድትረሳው ስለማረጋት እሱ ያሳስብ። ሁሉም ያውቃል፣ እኔ ብቻ ነኝ የማላውቀው። ይሄን ያለው ለትሁት ቦታ የሌለኝ። አይ እንደዛ አይደለም። እና ታዲያ እንዴት ነው? እሺ እናንተ አወቃችሁ፣ እኔ ለምን አላወቅኩም? ትሁት በጣም ፈርታለች። ተመስገን ይሄንን ካወቀ ልጇን ይወስድባታል፣ በዛም ያስፈራራል። እና እኔ ለእናንተ የተመስገን ሰው ነኝ ማለት ነው? ይሄን ነገር ሰማው ማለት ለተመስገን ነግሯለሁ ማለት ነው? ከናባዬ ጋር ያለህ ነገር መረጃ ለመሰብሰብ ነው ብለን እናስብ። ከኤደን ጋር ግን ያለህ ነገር ምንም ሊያሳምነኝ አልቻለም። ዳኒ ከኔ ጋር ያለህ ነገር ግን ወደ ኋላ እንዲጎተት አልፈልግም። አልገባኝም። ምን እያልሽ ነው? ከኤደን ጋር ያለህን ግንኙነት እንድታቆም እፈልጋለሁ ዳኒ። ጭራሽ? አዎ አባዬ፣ እኔም ቢሆን ያንን ማድረግ አልችልም። ኤዱም ቢሆን እኮ እስከዛሬ ስለምትወደኝ ነው የታገሰች። ስለዚህ ከዚህ በላይ ልቧን ማክሰል አልፈልግም። ኤዱም በጣም ነው ማፈቅራት አባዬ። ልክ ነህ የኔ ልጅ። ፍቅር መስዋዕት ማድረግ የለብህም። አንድ ነገር ግን ማድረግ አለብህ። ይሄ ጀግንነት ሳይሆን ጅልነት ነው። ቆይ እንዴት ካሌብን ትይዘዋለህ? በምንድን ነው የምትደራደረው? ወይ ልጁን ይመርጣል ወይ ትሁት። ተመስገን ከዚያ ጋር ካልጠፋ እኔ ሰላም የማገኝ አይመስለኝም። ሁሌ ችግር ውስጥ የምትገቡ ነው የሚመስለኝ። ተመስገን ማንንም ምንም አያደርግ፣ እመኝ። አባዬ እሱ እኮ ሰይጣን ነው። የሆነ ነገር ካሰበ ከማድረግ ወደኋላ አይልም። አትፍሬድ ልጅ፣ ምንም አያመጣም። ልጅህን እጅ ውስጥ ነው ያለው። ትሁትን ስጠኝ፣ ልጅህን እሰጥሃለሁ። ታዲያ አስብበትና ቶሎ ንገረኝ መልሱ። ተመስገን እዚህ ጋር አንድ የገመተው ነገር አለ። የካሌብ አባት ትሁትን ስጠኝና እኔ ደግሞ ካሌብን እሰጥሃለሁ ብዬ እንደዚህ ከጠየቅኩት መቼም ትሁትን ከልጁ ስለማያስበልጥ ያኔ ደግሞ ይሰጠኛል፣ እኔም ትሁትን በሰላም ወደ ሀገሬ ይዣት እሄዳለሁ የሚለውን ነገር አስቦ ነው እዚህ ጋር ካሌብን አግቶ አሁን በስተመጨረሻ ላይ ለካሌብ አባት ደውሎ ውሳኔህን ቶሎ አሳወቀኝ ያለው ማለት ነው። የካሌብ አባት ደግሞ ያንን ነገር እንደማያደርግ ግልጽ ነው። የፈለገ ነገር ቢሆን እዚህ ጋር ትሁትን ልጄ ይሻለኛል፣ አንቺ ከልጄ አትበልጪብኝም፣ ስለዚህ ተመስገን ጋር ሂጂና ካሌብን ደግሞ ይመልስልኝ አይልም ማለት ነው። በእርግጥ ትሁት ይሄንን ነገር ልትል ትችላለች። እኔ ሊሄድለትና እሱ ደግሞ ካሌብን ይልቀቀው፣ እኔን እንደፈለገኝ ያድርገኝ፣ እናንተ በእኔ ምክንያት መሰቃየት የለባችሁም ልትለው ትችላለች ማለት ነው። ለምን ከተባለ ከዚህ በፊትም ያንን ነገር ስትል ስለነበረ እናንተ በእኔ ምክንያት መፈተን የለባችሁም፣ በእኔ ምክንያት መሰቃየት የለባችሁም ትል ስለነበረ ማለት ነው። ግን ደግሞ የካሌብ አባት የሆነ መፍትሄ ይፈልጋል እንጂ ይሄንን ነገር አያደርግም ማለት ነው። እንደዚህ ይሄንን ነገር ቢያደርግ ኖሮ መጀመሪያውኑ ካሌብ ትሁትን ከቤት ያባረራት ጊዜ አባቱ ደግሞ ያንን ነገር ሲሰማ እሷን እንዴት ነው ከቤት የምታባረራት? አንተ ከፈለክ ከዚህ ቤት ውጣ ብሎ ነበር እሱን ለማባረር የሞከረው። ትሁት ማለት ለካሌብ አባት ምን ማለት እንደሆነች እስከዛሬ ድረስ አይተናል። እናም ደግሞ በብዙ መንገድ ራሱ የሱን ህይወት ስትታደግ ነበርና አሁን ደግሞ በስተመጨረሻ ላይ ለዚህ ጨካኝ ሰው እሷን አሳልፎ አይሰጥም ማለት ነው። የሆነ መንገድ መፈለጉ አይቀርም ወይ ደግሞ ካልሆነ ወደ ህግ ቦታ ወስዶ ፖሊሶች ይሄንን ነገር ተከታትሎ ተመስገን የት እንዳለ ያንን ነገር ካወቁ በኋላ በዛ መንገድ ካሌብን ነፃ እናወጣለን ሊሉ ይችላሉ ማለት ነው። እዚህ ጋር ደግሞ ተመስገን የት እንዳለ ሊያገኙ የሚችሉበት መንገድ ቢኖር እዚህ ጋር ቲና ነች። ዳኒ እንደምንም ብሎ ቲናን ያሳምናታል ወይ ደግሞ ቀስ ብሎም እሷን ሊከታተሏት ይችላሉ ማለት ነው። በእርግጥ ቲና ይሄንን ነገር ስታይ አልተቀበለችውም። መጀመሪያ ላይ ተመስገን እንደውም ይሄንን ነገር አድርጊ፣ እኔ ልጁን አግቸዋለሁ፣ አንቺ ደግሞ ሽማግሌው ንብረቱን ከልጁ ስለማያስበልጥ አንቺ በዚህ አስፈራሪውና ልጅህን ከፈለክ ንብረቱን እንዲያደርግልኝ ወይ በኔ ስም አድርግልኝ ወይ ደግሞ ስጠኝ የሚለውን ነገር የምትፈልጊውን ነገር አድርጊ ብሏት ነበር። ቲና ደግሞ በዚህ መንገድ እንዲሆን አልፈለገችም። እኔ በዚህ መንገድ እንዲሆን አልፈለኩም ብትሎም ተመስገን ደግሞ መልሶ ወደ ራሱን ያደረገው አንቺ ይሄንን ነገር ካልተጠቀምሽበት እኔ ደግሞ እጠቀመዋለሁ፣ ሽማግሌ
ሽማግሌውን ካሌብን ከፈለክ ትሁትን ስጠኝ ብዬ እደራደረዋለሁ ብሎ ወደ ራሱ መልሶታል ማለት ነው። ተመስገን ግን ለምንድነው ይሄንን ነገር ማድረግ የፈለገው ወይ ደግሞ ካሌብን ማገት የሚለውን ነገር ለምንድነው ያሰበው ብለን ስናነሳ ቲና መጀመሪያ ላይ የነገረችው ነገር አለ። ትሁት ካንተ ስር የደበቀች የሆነ ነገር አለ ብላ እዛ ጋር ልትነግረው የፈለገችው ትሁት ለተመስገን ልጅ እንደወለደች እሷ እኮ ለአንተ ልጅ ወልዳልሃለች ይሄንን ነገር ደብቀሃለች የሚለውን ነገር ልትነግረው ነበር። ግን ደግሞ ይሄንን ነገር አሁን ልትጠቀመው አልፈለገችም። እንደዚህ ነው ወሳኝ ሚስጥር፣ እንደዚህ ነው ከባድ ነገር እንዲሁ በቀላሉ ተጠቅሜ ላባክነው አይገባኝም። ሌላ ጊዜ ወሳኝ በሆነበት ሰዓት እጠቀመዋለሁ የሚለውን ነገር አስባም ሊሆን ይችላል። እዛ ጋር ተመስገን ደግሞ ምንድን የደበቀችኝ ትሁት ከኔ ስር ምንድን የደበቀችው ብሎ ሲጠይቃት እሷ ያለችው ካሌብን ታፈቅረዋለች፣ ካሌብም እሷን ያፈቅራታል የሚለውን ነገር ነገረችው። ግን ደግሞ ተመስገን እዛ ጋር ነግሯታል። ይሄ ነገር እኮ ከኔ ይልቅ ላንቺ ነው መርዶ የሚሆነው፣ አንቺ ግን እንዴት ነው ነገሩን ቀለል ያደረግሽው ብሏት ነበር። ግን ደግሞ ወደዛ ሲሄድ ሲያብሰለስለው ይሄ ነገር አናዶታል ይመስል ካሌብን ተናዶበት መንገድ ላይ ጠብቆ እሱን አግቶታል ማለት ነው። ከዚህ በፊት እንደዚህ ነገር አስቦ አያውቅም። ካሌብን አግታለሁ ወይ ደግሞ እንዲያደርጋለሁ ብሎ አስቦ አያውቅም። ግን ደግሞ እዚህ ጋር ቲና በነገረችው ትሁት ካሌብን ታፈቅረዋለች የሚለውን ነገር ስትነግረው እሱ ደግሞ እኔም ብቻ ትውልደኝ ትሁት የኔ ብቻ ነች ብሎ ስለሚያስብ ከዚህ በፊትም በተደጋጋሚ ካሌብን ሲያስጠነቅቀው ስለነበረ በስተመጨረሻ ላይ አሁን እሱን አግቶ ወስዶታል ማለት ነው። ምናልባት ቲና ያንን ነገር ብትነግረው ትሁት እኮ ለአንተ ልጅ ወልዳለች ከእህቷ ጋር ያለችው ልጅ እኮ ያንተ ልጅ ናት ብላ ይሄንን ነገር ለተመስገን ብትነግር ተመስገን እዚህ የሚቀመጥበት ምንም ምክንያት አይኖረውም ማለት ነው። ነገሮች ይቀሉለታል። እዛ ሄዶ እህቷ ጋር ሄዶ ህፃኗን ሰርቆ ከወሰደ በኋላ ለትሁት ይደውልና ህፃንሽን ወይ ደግሞ ልጅሽን ከፈለግሽ ቀጥ ብለሽ እኔ ያልኩሽ ቦታ ነይ ቢላት ትሁት እዚህ ጋር ምንም የምታደርገው ነገር የላትም፣ ምንም አማራጭ የላትም። ቀጥ ብላ ትሄድለት ነበር ማለት ነው። ቲና ደግሞ እዚህ ጋር ያንን ነገር አልነገረችውምና ተመስገን በራሱ መንገድ እዚህ ጋር ካሌብን አግታለሁ አስቀምጠዋለሁ የሚለውን ነገር አስቦ አሁን ላይ እሱን አግቶ ሽማግሌውን እየተደራደረ ነው ማለት ነው። ቲና ደግሞ አሁን ላይ ዳኒን እያሰበች ያለችው ከዚህ በፊት አብሮ ይሰሩ እንደነበርና ከዚህ በፊት እንደ ፍቅረኛሞች አንድ ላይ አክት እንደሚያደርጉ ያንን ነገር ነው ከዳኒ እየጠበቀች ያለችው። ዳኒ እሷን እየዋሻት እንደሆነ ወይ ደግሞ ከሷ ሚስጥር ለማግኘት እሷን እንደቀረባት አላወቀችምና ዛሬ እንደውም አንድ ያለችው ነገር ከኤደን ጋር ያለህን ነገር ማቆም አለብህ። የነ ካሌብ አባትን ነገር እሺ ያልከኝን አምኜሃለሁ። ከኤደን ጋር ያለህ ነገር ምንም አልተዋጠልኝም። ከሷ ጋር ያለውን ነገር ቶሎ ማቆም አለብህ። እናም ደግሞ እዚህ ጋር ከነ ካሌብ አባት የምንወስደውን ንብረት እኔና አንተ ብቻ ነን መካፈል ያለብን ብለዋለች ማለት ነው። ያው ያንን ነገር ያለችው ንብረቱን ከወሰድኩ በኋላ እሷ ያው እዚህ ጋር እርግጠኛ የሆነችው ንብረቱን እወስዳለሁ ይሳካልኛል ያሰብኩት ነገር ብላ ነው እዚህ ጋር ያሰበችው። ለዛም ነው ዳኒን እዚህ ጋር ኤደንን ተዋትና እኔና አንተ ብቻ ንብረቱን እንካፈል እያለች ነው። ከዛም በኋላ ይሄ ነገር ተሳክቶላቸው ንብረቱን ከተካፈሉ ራሱ ከካሌብ ጋር እንደማትቀጥል ስለምታውቅ እዚህ ጋር ከዳኒ ጋር መሆን የሚለውን ነገር ነው ያሰበችው። እሷ ዳኒን እንደምታፈቅረው ከዚህ በፊትም ትሁት ራሱ ለዳኒ ነግረዋለች። ሁሉም ሰው ላይ ክፋት ወይ ደግሞ ተንኮል አድርጋለች። ግን ደግሞ አንተ ላይ ብትናደድ ወይ ደግሞ አንተ ብትክዳት ራሱ አንተ ላይ ምንም ነገር አላደረገችም፣ አንተን ትወዳለች ብላው ነበርና ቲና ለዛም ሊሆን ይችላል ዳኒን ስለምትወደውና ስለምታፈቅረው አሁን ላይ ለሱ ሁለተኛ እድል ሰጥተው እንደ በፊታችን አብረን የጀመርነው ነገር እንጨርስ እና ኤደንን ተዋትና እኛ ንብረቱን እኩል እንካፈል እያለች ያለችው ማለት ነው። ዳኒ ደግሞ ይሄንን ነገር ማድረግ አይፈልግም። ኤደንን ምን ያህል እንደሚያፈቅራትና እዚህ ነገር ሁሉ ውስጥ የገባው ራሱ ለሷ ብሎ እንደሆነ ግልጽ ነው ማለት ነው። እንደውም ይባስ ብሎ ዛሬ ለኤደን ቀለበት አድርጎላታል ማለት ነው። ኤደን ያው አሁን ላይ በጣም ተከፍታለች በዳኒ። መጀመሪያ ላይ እንደውም እሱ ወደ ቤተሰቦቹ ሲሄድ የሆነ ነገሮችን አመቻችቶ ከዛም በኋላ ሽማግሌ ይላካል ከዛን እንጋባለን የሚለውን ነገር አስባ ነበር። ግን ደግሞ ዳኒ እዛ ቤተሰቦቹ ጋር ሲሄድ ነገሮች እንዳሰቡት አልሆኑለትምና ያ ጋብቻ የሚባለው ነገር ቀርቷል። በዚህ ምክንያት ነው ኤደን አሁን ተከፍታ እኔ እኮ ሴት ነኝ የእድሜ ነገር ያሳስበኛል፣ እሱ ደግሞ ምንም ነገር እያደረገ አይደለም ብላ ለትሁት ስትነግር ነበር። ግን ደግሞ ዳኒ ዛሬ ሰርፕራይዝ አርጓታል፣ ቀለበት አድርጎላታል ማለት ነው። በጣም ደስተኛ ሆናለች እሷም በከፊሉም ቢሆን ማለት ነው። ያው የእሷ ደስታ ሙሉም የሆነው ከዳኒ ጋር ተጋብታ በትክክለኛው መንገድ በህጋዊ መንገድ ተጋብታ ትዳር መስርቶ አንድ ላይ ሲኖሩ ነው ማለት ነው። ግን ደግሞ ቢሆንም ዛሬ የቀለበቱ ነገር የሆነ ተስፋ እየሰጣት ይመስላል ማለት ነው። ቲና ደግሞ ይሄንን ነገር ያየች ይመስላል። ዳኒ ያኔ ቀለበት ሲያደርግላትና ተቃቅፎ ሁለቱም ደስታቸውን ሲያከብሩ ያኔ ቆማ እያየች ነበርና ምናልባት ከዚህ በኋላ አንዳንድ ሚስጥሮቿን ለዳኒ ትነግራለች ወይስ አትነግርም የሚለው ነገር ባይታወቅም ይሄንን ነገር በማየቷ አሁን ላይ ተከፍታለች ማለት ነው።
ሌላው ነገር ደግሞ ዛሬ የተከፋው አንድ ሰው ካሌብ ነበር። ከመታገቱ በፊት ትሁት ልጅ አላት፣ ልጁም ደግሞ የተመስገን ነው የሚለው ነገር ሲሰማ በጣም ተከፍቷል። ከሁሉም ነገር ደግሞ እሱን እንዲከፋ ያደረገው ነገር ይሄንን ሚስጥር ሁሉም ሰው ያውቃል። ይሄንን ሚስጥር የሚያውቁት እሱና ተመስገን ብቻ ናቸው። ለምንድን ነው ከኔ ስር የደበቃችሁት? እኔ ይሄንን ነገር ከሰማው ለተመስገን እነግራለሁ ብላችሁ አስባችሁ ነው ወይስ ምንድን ነው የሚለው ነገር ትንሽ አስከፍቶታል። በዚህም ምክንያት ነው አሁን ላይ ትሁት ላይ ተናዶ ለምንድን ነው ከኔ ስር መደበቅ የፈለግሽው? ሁሉም ሰው እያወቀ እኔንስ ለምን ደበቅሽኝ? ለምንስ ነው ያስፈለገው ብሎ ጠይቋታል ማለት ነው። እሱ እዚህ ጋር አንድ ያልተረዳው ነገር አለ። ትሁት ይሄንን ነገር የነገረችው ለአባቱ ብቻ ነው፣ ለካሌብ አባት ማለት ነው። ልጅ አለኝ ብላ የተፈጠረውን ነገር እንዳለ የነገረችው ለሱ ብቻ ነው እንጂ ሌሎች ሰዎች የሰሙት በአጋጣሚ ነው። እሱ ደግሞ የመሰለው እዚህ ጋር ሁሉንም ሰው ቁጭ አድርጋ እኔ እኮ ልጅ አለኝ ልጁ ደግሞ የተመስገን ነው ብላ ይሄንን ሚስጥሯን ያካፈለቻቸው መስሎታል ማለት ነው። ለነሱ ነግራ እንዴት እኔን ትደብቀኛለች የሚለው ነገር ነው እዚህ ጋር እሱን ያስከፋው። እንዴትስ ነው ያሰበችኝ? እናም ደግሞ እኔ ይሄንን ሚስጥር ከሰማው ለተመስገን እነግራለሁ ብላ አስባ ነው የሚለውን ነገር ያነሳው። እዛ ጋር እሷ ከመለሰችለት መልስ ተነስቶ ነው ማለት ነው። ለምንድን ነው እሱ የደበቅሽኝ ሲላት ይሄ ነገር ሚስጥር እንዲሆን ፈልጌ ነው። ተመስገን ይሄንን ነገር ከሰማ አርፎ አይቀመጥም፣ እናም ደግሞ በቀላሉ አይተወኝም፣ እናም ሰላም አይሰጠኝም የሚለው ነገር ስላስፈራት ነው ይሄንን ነገር ለካሌብ ስትነግረው እሱ ደግሞ እዛ ጋር የገመተው እኔ የተመስገን ሰው ነኝ፣ ስለዚህ እኔ ከሰማው ለሱ ይነግራል ብላ አስባ ነው የሚለው ነገር አስቦ ነው በትሁት የተናደደው ማለት ነው። ትሁት ደግሞ ይሄ ነገር ጨንቋታል። ያው እሷም ካሌብን እንደምታፈቅረው ከዚህ በፊት ተረድተናል። የሱም መከፋት ዛሬ ፊቱ ላይ ስታይ ከዚህ በፊት እንደምትናደድበት ሳይሆን አሳዝኗታል። እናም ደግሞ አሁን ላይ እስከ ምሽቱ ወደ ቤት ሳይመጣ ሲቀር ራሱ እሷ የገመተችው በኔ ምክንያት ተናዶ ወይ ደግሞ በኔ ተበሳጭቶ ወደ ቤት መግባት ሳይፈልግ ቀርቶ ወይ ደግሞ ቤቱም አስጠልቶት ለዛ ምክንያት ነው ያመሸው ብላ እየተጨነቀች ነው። ግን ደግሞ ስልኩ አይነሳም ወይ ደግሞ አይሰራላቸውም። በተደጋጋሚ እየሞከሩ ነበር። አባቱና ትሁት ሆኖ አንድ ላይ እየተጨነቁ በዛ መሃል ተመስገን ደውሎ ይሄንን ነገር ለካሌብ አባት የነገረው ማለት ነው።